ጸሎትና ሥርዓቱ በለአከ ወንጌል በእደ ማርያም ይትባረክ ቀሲስ የአዲስ አበባ ሀገረ ስብከት ትምህርት ስርጭት ኃላፊ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ አባ ሚዲያ ነው። ጸሎት የቃሉ መነሻ በግዕዝ ጸለየ፣ ለመነ ተብሎ ይተረጎማል። ጸሎት ማለት ምስጋና ማለት ነው። ይትቀደስ ስምከ፣ ስምህ ይቀደስ እንዲል ጸሎት ልመና ነው። ሲሳየነ ዘለለዕለትነ ሀበነ ዮም፣ የዕለት ምግባችንን ዛሬ ስጠን ይላል። እንዲሁም ፍትሐ ነገሥት አንቀጽ 14 እንደተቀመጠው ጸሎት ሰው ከልዑል እግዚአብሔር ጋር የሚነጋገርበት መንገድ ነው። ለመሆኑ እንዴት እንጸልይ? ጸሎታችን እንዴትና በምን አይነት መንገድ ማከናወን እንዳለብን ቅዱሳት መጻሕፍት በዝርዝር ያስተምራሉ። በዚህም መሠረት 1. በፍጹም እምነት መጸለይ ይገባል። በፍጹም እምነት የምንጸልየውን ጸሎት እግዚአብሔር ይቀበለዋል። እየተጠራጠርን የምንጸልየው ጸሎት ግን እግዚአብሔር አይቀበለውም። ጥርጥር ትልቅ የሰው ባላጋራ ወይም ጠላት ነው። ጥርጥርን ማስወገድ ያስፈልጋል። የማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ እንደተጻፈው አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ በማለት ጌታችን አስተምሯል። 2. በቀነ ልቡና በንጹሕ ልብ መጸለይም ይገባል። በቀነ ልቡና በንጹሕ ልቡና የምንጸልየው ጸሎት እግዚአብሔር ይቀበለዋል። ልባችንን የቂም በቀልና የክፋት ምሽግ አድርገን የምንጸልየው ጸሎት ግን እግዚአብሔር አይቀበለውም። አበው በመጽሐፈ መነኮሳት እንዳስተማሩት የቂመኛ ሰው ጸሎት በእሾህ መካከል እንደወደቀች ዘር ነው ይላል። 3. ሐሳባችንን ሰብስበን አንድ ልብ በመሆን መጸለይም ይገባል። ቅዱሳን አባቶቻችን ሐዋርያት የጰራቅሊጦስ ዕለት አንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወርዶላቸዋል። የሐዋርያት ሥራ ምዕራፍ 2 ቁጥር 1 እስከ 4። 4. በመፍራት ማለት ንስሐ በመግባት ከልብ በመጸጸት መጸለይም ይገባል። ፍትሐ ነገሥት አንቀጽ 14። ነቢዩ ሕዝቅያስ በመፍራትና ከልብ በመጸጸት ስለ ጸለየ በዕድሜው ላይ 15 ዓመት ተጨምሮለታል። 2ኛ ነገሥት ምዕራፍ 20 ቁጥር 1 እስከ 6። ትንቢተ ኢሳይያስ ምዕራፍ 38 ቁጥር 1 እስከ 5። 5. በጸሎት ጊዜ ቀጥ ብሎ መቆም እንደሚያስፈልግ ሥርዓት ተሰርቷል። በማለዳ በፊት እቆማለሁ እታይምሃለሁ። መዝሙር 5 ቁጥር 3። 6. ፊትን ወደ ምስራቅ መልሶ መጸለይም ይገባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዳግም ምጽአቱ ጊዜ ይገለጽም ዘንድ የተነገረለት ነውና ፊቱን ወደ ምስራቅ መልሶ መጸለይም ይገባል። ፍትሐ ነገሥት አንቀጽ 14። 7. በጸሎት ጊዜ መስገድ ይገባል። ይኸውም ጸሎቱን ስንጀምርና ስንጨርስ፣ እንዲሁም በጸሎት ጊዜ ስግደትን ከሚያነሳ አንቀጽ ስንደርስ መስገድ ይገባል። ፍትሐ ነገሥት አንቀጽ 14። 8. ጸሎት ስንጀምር በትምህርተ መስቀል ወይም በመስቀል ምልክት ማማተብም ይገባል። ስናማትብም ከላይ ወደ ታች ከግራ ወደ ቀኝ። ይህም ምሳሌም አለው። ከላይ ወደ ታች የምናማትብበት ምክንያት የሰላም አምላክ መድኃኒታችን ኢየሱስ ክርስቶስ እኛን ለማዳን ከሰማየ ሰማያት የመውረዱ ምሳሌ ነው። ከግራ ወደ ቀኝ የምናማትብበት ምክንያት ደግሞ መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለኛ ሞቶ ከሞትም ወደ ሕይወት ከአሳር ወደ ክብር ከሲኦል ወደ ገነት የመመለስ ምሳሌ ነው። በቀኝ ገነት በግራ ሲኦል ይመላለሳልና። ፍትሐ ነገሥት አንቀጽ 14። በመስቀል አምሳል የምናማትብባቸውም ጊዜያቶች ጸሎት ስንጀምርና መስቀሉን ከሚያነሳም አንቀጽ ስንደርስ ነው። ፍትሐ ነገሥት አንቀጽ 14። 9.
ዓይኖችን ወደ ላይ አቅንቶ መጸለይም ይገባል። አምላካችን ኢየሱስ ክርስቶስ አልዓዛርን ባስነሳውም ጊዜ ዓይኖቹን ወደ ላይ አቅንቶ እንደጸለየ ሁሉ የሚጸልይ ሰው ዓይኖቹን ወደ ላይ ማንሳትም እንዲገባ ነው። ዮሐንስ ወንጌል ምዕራፍ 11 ቁጥር 41። አስረኛ ለሌሎች መጸለይም ይገባል። ለራሳችን ብቻም ሳይሆን ለሀገራችን ለሌሎችም መጸለይም ይገባል። ኤርምያስ ለሀገር ሰላም መጸለይ እንደሚገባ በእርሷ ሰላም ሰላም ይሆንላችኋልና ወደ እርሷ ላስማረኳችሁ ሀገር ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔርም ጸልዩ። ትንቢተ ኤርምያስ ምዕራፍ 29 ቁጥር 7። ታመው በየሆስፒታሉ በየቤቱ ለሚገኙ ወገኖቻችን፣ በየማረሚያ ቤቱ ላሉ፣ በአጠቃላይ በተለያየም ችግር ለሚንገላቱ ሁሉ መጸለይ ይገባል። ከሁሉ በላይ ደግሞ ለሀገረ መጸለይ ይገባል። ትድኑም ዘንድ እያንዳንዳችሁ ለሌላው ጸልዩ በማለት ቅዱስ ያዕቆብ በመልእክቱ በምዕራፍ 5 ቁጥር 16 እንዳስተማረን። ለመሆኑ በአንድ ቀን ውስጥ ስንት የጸሎት ጊዜያት አሉ? እንደ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ሥርዓትና ትውፊት በአንድ ቀን ውስጥ 7 የጸሎት ጊዜያት አሉ። 7 ለዕለትየ እሴብሐከ፣ በቀን 7 ጊዜ አመሰግንሃለሁኝ። መዝሙር 118 ቁጥር 164 ሲል ነቢዩ ዳዊት በተናገረው መሠረት በቀን 7 ጊዜ መጸለይ እንደሚገባም ታዟል። በዚህም መሠረት አንደኛ ሰው ከእንቅልፉ ነቅቶ ከመኝታው ተነስቶ ገና ሥራ ሳይጀምር የሚጸልየው ጸሎት በነግህ ይሆናል። በሁለተኝነት በ3 ሰዓት፣ ሶስተኛ በ6 ሰዓት፣ በ9 ሰዓት፣ በ11 ሰዓት በሰርክ እንዲሁም ማታ በመኝታ ሰዓት ጊዜ እንዲሁም በመንፈቀ ሌሊት ከሌሊቱ 6 ሰዓት ናቸው። ከሰባቱ የጸሎት ጊዜያት መካከል በተለይ የጧትና የሰርክ ጸሎት በቤተ ክርስቲያን መሆን እንደሚገባውም ታዟል። የ3 ሰዓትና የሌሎች ጊዜያት ጸሎት ግን በቤትም ቢሆን በሌላ ቦታም ቢጸለይ አይከለከልም። ከነዚህም ጊዜያቶች አንዱ የመጸለያ ጊዜ ቢደርስና የሚጸልየው ሰው ለመጸለይ በማይችልበት ቦታ ቢሆን በልቡ የህሊና ጸሎት ማድረስ እንዲገባው ታዟል። አምላካችን ልዑል እግዚአብሔር ሐሳበ ልቦናችንን እንዲፈጽምልንና እንዲሁም በልዩ ልዩ ፈተና መከራ እንዲያድነን ሁል ጊዜ መጸለይም ይገባል። ሰው ፈተና መከራም ሲገጥመው ይጨነቃል፣ እንቅልፍ ያጣል። እንቅልፉ ጭንቀት ይሆናል። ነገር ግን በጭንቀት ምንም የሚገኝም ነገርም የለም። ይህንንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ላይ በማቴዎስ ወንጌል በምዕራፍ 6 ቁጥር 27 ላይ ከእናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ሲል ተናግሯል። ፈተና መከራ ሲገጥመን ተግተን መጸለይ እንጂ መጨነቅ አይገባም። ይህንንም ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 4 ቁጥር 6 ላይ በምንም አትጨነቁ፣ ነገር ግን ጸልዩ፣ እያመሰገናችሁ ልመናችሁን ለእግዚአብሔር ግለጡ ሲል ተናግሯል። ይህ ዓለም የፈተና የመከራ ዓለም ነው። እንደውም በዚህ ዓለም ስንኖር ከደስታው ይልቅ የሚያመዝነው ፈተናውና መከራው ነው። ይህንን ደግሞ የምንቋቋመው በጸሎት ከእግዚአብሔር ጋር በመነጋገር ነው። መድኃኒታችን ኢየሱስ ክርስቶስ ተግተን መጸለይ ከፈተናም እንደምንድን ሲገልጽ በማቴዎስ ወንጌል ምዕራፍ 26 ቁጥር 41 ላይ እንዲህ ሲል ተናግሯል። ትግሁ ወጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ በማለት አስተምሮናል። በዚህም መሠረት አምላካችን ልዑል እግዚአብሔር ከፈተና ከመከራ እንዲያድነን ተግተን መጸለይ፣ ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን በእመቤታችን በቅድስት ድንግል ማርያም አማላጅነት እንዲሁም በቅዱሳን አማላጅነት ሀገረ ሕይወት መንግሥተ ሰማያትን እንድንወርስ ልዑል እግዚአብሔር ወሰን በሌለው ቸርነቱ ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል
ወለመስቀሉ ክቡር አሜን። ይቆየን።